አዲስ መልክ የቤርሼባ ሆስፒታል ተመርቋል። አዲሱ የአሱታ ሆስፒታል ቤርሼባ ሁላችንም እንደምናውቀው ሶሮቃ የተሰኘው ሆስፒታል ብቻ ነው የሚገኘው። አሁን ግን አዲስ ሆስፒታል ተመርቋል። ይሄን ሆስፒታል ከዜሮ ጀምሮ በመገንባት እዚህ ደረጃ ያደረሰው ከብረሰባችን አብራክ የወጣው ኮሎኔል ዶክተር አቪ ኢስሐቅ ነው። ኮሎኔል ዶክተር አቪ ኢስሐቅ ሁላችንም ደግሞ እንደምናውቀው የደቡብ እዝ የሕክምና ክፍል ዋና አዛዥ ነበር በእስራኤል መከላከያ። ጤና ይስጥልኝ ዶክተር። ጤና ይስጥልኝ ፋሲል፣ እንደምን ናችሁ? ከቀዶ ጥገና እንደወጣህ ነው እንዴ ከስራ ላይ አሁን ያዝነህ? አዎ ስራ ቀዶ ጥገና ክፍል ነበርኩ። ሰላም ነው? ሰላም ነው። ኮሎኔል ዶክተር በመጀመሪያ እንኳን ደስ አለህ እንላለን። ለኛም ትልቅ ክብር ነው። ከመጀመሪያ ጀምሮ በእውነት ከዜሮ ጀምሮ ደጋግመን አነጋግረናል። ይሄን ሆስፒታል ለመገንባት መብቃታችሁ አመሰግናለሁ። በእውነት ኩራት ነው ለብረሰባችንም ለሁላችንም። እኛም በወንድምነትና በጓደኝነት ከምን ጊዜ እንኮራለን። ከዚህ በተጨማሪም ለሁሉ ዶክተር አቪ ይህ የአሱታ ሆስፒታል ቤርሼባ የተከፈተው ከቤርሼባ ካለው ከሶሮቃ ሆስፒታል እስካሁን ድረስ ለደቡብ ህዝብ ሰፋ ያለ አገልግሎት ሲሰጥ የነበረው የሶሮቃ ሆስፒታል ነው። ምንድነው የሚለየው? ዋናው ትልቁ ልዩነት እንግዲህ ይሄ ሆስፒታል የሚያተኩርባቸው አገልግሎቶች የኦፕራሲዮን ክፍል የሚደረጉ ቀዶ ጥገና ክፍል የሚደረጉ ስራዎችንና በምርመራ በኩል ደግሞ እንደ የራጂ የተለያዩ አይነት ራጂዎች ኤክስሬይ ያለ ሲቲ እና ኤምአርአይ እና ደግሞ ርፎ ጋሪኒት የሚባላል ኒውክሊየር ሜዲሲን በጨረር የሚሰሩ ስራዎች እነዛን በሙሉ ያካተተ ሲሆን ዋናው ልዩነቱ እዚህ ድንገተኛ ክፍል የለም። ማለትም ርፏድ ኹፋ ወይም ኢመርጀንሲ ሜዲሲን የሚባለው እዚህ የለም። ምክንያቱም አለው የሌለበት ዋናው ቁም ነገሩ እነዚህ በድንገት የማያጣድፉ ኦፕራሲዮኖችን ማድረግ ነው ስራው። ለምሳሌ እንውሰድና ወታደሮቻችንን በማስመልከት እንግዲህ ቤርሼባ የሚገኘው የሶሮቃ ሆስፒታል በተለይ በደቡብ ክፍል አንተም የደቡብ ክፍል የሕክምና ክፍል አዛዥ ነበርክ በወታደራዊ አገልግሎት ጊዜ። ሶሮቃ ከፍተኛ አገልግሎት የሚፈጽም ነው። ሳይቻልና በቂ ሳይሆን ሲቀርም ወደ አሽቀሎን ወደ ባርዚላ ይተላለፋል፣ ወደ ሌሎች ቦታዎች ይተላለፋል። እናንተ ይህ አሱታ ሆስፒታል አዲሱ ዘመናዊ ሆስፒታል ይህን በማስመልከት የሚያደርገው አስተዋጽኦ ምንድን ነው? ይሄ ሆስፒታል የግል ሆስፒታል ነው። ግልጽ ነው። በእስራኤል ሀገር ሁለት አይነት የህክምና ዘዴዎች አሉ። አንደኛው ፐብሊክ ወይም የህዝብ ወይም ማንም ሰው በድንገተኛ ሲቆስል ወይም ሲታመም የሚሄድበት ሲሆን፣ ሌላው የህክምና ዘዴ ደግሞ የግል ሆኖ ሲያበቃ በተለይ ልዩ የሆነ ከፍተኛ እውቀት የሚሰሩ ኦፕራሲዮኖችን መስራት ነው። ይሄ የኛ ሆስፒታል ስራ ነው። ያም ሆኖ እኔ እዚህ ስራ ከጀመርኩ ጊዜ ያው ቅድም ጠቅሰዋል፣ ባለፈውም የሰራሁት ስራ እኔ አስተዳደጌ እንግዲህ ሶሮቃ ውስጥ ቢሆንም በውትድርና ብዙ ስለሰራው እነዚህን ሁለቱን ለማጣመር በተለይ ደግሞ የአሱታ ልዩ ችሎታዎች በዚህ ላይ ህዝቡን በይበልጥ መርዳት የሚችሉ ናቸው። የግልም ቢሆን ለምሳሌ በእያንዳንዱ በጣም ከቦምብ ጥቃት የሚከላከል ሼልተር ያለው ሆስፒታል ነው ሁሉም ክፍሎች እና ያንን ስናገኝ በተለይ በጦርነት ጊዜም ቢሆን ወታደሮች ቆስለው ሲመጡም ቢሆን እዚህ ቆመው እዚህ አምቡላንሱ እዚህ አቆሞ መርዳት የምንችልበት አጋጣሚ ስላለ ያንን ከጤና ጥበቃ ሚኒስቴር ፈቃድ ለመቀበል ያው በእርዳታ ነው እንግዲህ በገንዘብ ሳይሆን በእርዳታ ነው ለመቀበል ፈቃዱን ለመቀበል ጥረት እያደረግን ነው። ግን ከዛ በፊት እንደነበረው ዛሬም ቢሆን የሚፈቀድልን ኤሌክቲቭ የሚባሉ ኦፕራሲዮኖችን ወይም ደግሞ ድንገተኛ ያልሆኑ ኦፕራሲዮኖችን ማድረግ። ድንገተኛ ያልሆኑ ኦፕራሲዮኖች እስቲ ተመልካቾቻችን ግልጽ እንዲሆንላችሁ ምሳሌ አንድ ሁለት ሶስቱን ብትጠቅስልን።
ብዙ የአንጀት በሽታዎች አሉ። ብዙ የጨጓራ በሽታዎች አሉ። እንደዚሁም ደግሞ ይሄ አንገት ላይ የሚወጣ አለ። በጉበት አካባቢ የሐሞት ከረጢት ብዙ የሚያወጡ አሉ። እነዛን ሁሉ እዚህ እንሰራለን። በተለይ ደግሞ ያ በጀነራል ሰርጀሪ ነው ወይም ደግሞ አጠቃላይ ኦፕራሲዮን ክፍል ነው። ከዛም ባሻገር ደግሞ የአጥንት ህክምናዎች በጣም ብዙ አሉ። ብዙ የሆኑ የአጥንት ህክምናዎች የሚሰሩ አሉ። የሴቶች ማህፀን ጋይኒኮሎጂ ብዙ የምንሰራው አለ። በእያንዳንዱ የህክምና የሰርጀሪ ክፍል የቀዶ ጥገና ክፍል ትልቅ ላቅ ያለ ጥበብ ያለው ስራ የምንሰራበት አጋጣሚ አለ። ኮሎኔል ዶክተር እዚህ ላይ አሁን የከፈታችሁትን ሆስፒታል የአሱታን በኤርሼባ ከሌሎች የአሱታ ሆስፒታሎች ጋር ከአሽዶድ ቴል አቪቭ ካለው ሌሎች ቦታ ካሉት ጋር ስታመዛዝነው ደረጃው ምን ያህል ነው እንዳንተ አመለካከት? ደረጃው በጣም ከፍ ያለ ነው። ደግነቱ እንግዲህ እኛ የሰራነው ሆስፒታል እነዚህን ሰዎች ዶክተሮቹን ከቴል አቪቭም ቢሆን ከአሽዶድም ቢሆን ከተለያዩ የሀገሪቱ ክፍሎች አስመጥተን ማሰራት የምንችልበት ሆስፒታል ነው። ስለዚህ ያው እዛ ቴል አቪቭ ያለ ሰው በህክምና ከፍ ያለ እርዳታ ሊሰጠው ከቻለ የኛም አባባል ሁልጊዜም እኛስ ብንሆን በምን እናንሳለን? እኛም ቢሆን ትክክለኛ ህክምና ይገባናል በሚል ነው ይሄን ሆስፒታል ያቋቋም ነው። እንደዛም ሆኖ ተገኝቷል። ህክምናው በደንብ በኩል ደረጃ እየተሰጠ። ኮሎኔል ዶክተር እዚህ ላይ አንተ በኤርሼባ ከተማ ነዋሪ ነህ እስከማውቀው ድረስ በተለይ የደቡብ አካባቢ ህዝብ ሆስፒታሎችን፣ ህዝባዊ አገልግሎቶችን፣ ትምህርት ቤቶችን በማስመልከት ማዕከላዊው ክፍለ ሀገር ከሚገኘው ህዝብ በበቂ ሁኔታ አልተቀበለን ሲባል ነበር። አሁን ግን የመከላከያው ኃይልም የጦር ሰፈሮችን በአካባቢው እየገነባ ነው። ሃይቴክም በቤርሼባ እየተስፋፋ ነው። ምን ያህል ይህ ሆስፒታል የአሱታ ሆስፒታል ለቤርሼባ ከተማ እድገት አስተዋጽኦ ሊያደርግ ይችላል? በጣም ከፍ ያለ አስተዋጽኦ አለው። በተለይ ምንድነው አመለካከቱን በመስበር እስከዛሬ ያለው አመለካከት ወይም ፓራዲግማ ብንለው እስከዛሬ ያለው አመለካከት የቤርሼባና ዙሪያዋ የኔጌቭ ነዋሪዎች በሙሉ በአንድ ሆስፒታል መተዳደር ይገባቸዋል የሚል አስተሳሰብ ነበር። ሆነ ብለው ባይሆንም ውጤቱ ያ ነው። አንድ ሌላ ሆስፒታል እስካልተገነባ ድረስ ልክ እንደ ቴል አቪቭ ብትሄድ ቤሊንሰን አለ፣ ሽቴላ ሾሜር አለ፣ ኢኺሎቭ አለ፣ አሱታ አለች፣ ወልፍሶን አለ። የተለያየ በ20-30 ደቂቃ ርቀት የሚገኙ ብዙ ሆስፒታሎች አሉ። እዚህ የመጣህ እንደሆነ ግን ወይም ከዚህ ወደ ደቡብ የወረድክ እንደሆነ ግን ከዚህ እስከ ኤላት 3 ሰዓት መንገድ ሌላ ሆስፒታል የለም እና ያም የሆነበት ምንም ምክንያት የለም። ለምን? የእስራኤል አገር ህግ በ1996 የወጣው ህግ የሚያሰፍረው ምንድነው? ብሪውት ዘዝኹት ነው የሚባለው። ማለትም ጤና መብት ነው። ያ መብት እስከሆነ ድረስ ልክ እንደ ቢታኾን ወይም ሴኩሪቲ፣ እንደ ምግብ፣ እንደ ውሃ፣ እንደ ዌልፌር መብት እስከሆነ ድረስ መብት ደግሞ በተለያዩ የሀገሪቱ ክፍል የሚኖሩ ዜጎች በኩልነት ማግኘት አለባቸው ያንን መብት። ማለትም ቴል አቪቭ 4 ሆስፒታል ካለ እና እያንዳንዱ ህክምና በ4 ጣዕምና በ4 መንገድ ከተሰጠ እንደ ሆስፒታሉ በየሆስፒታሉ አንፃር እዚህም እንደዛ መሆን አለበት ብለን ነው የምናምነው። እና ወደዛ ለመሄድ የሚያስችል አንዱ ፈር ቀዳጅ የሆነ ስራ ነው ብዬ ነው ማምነው የዚህ ሆስፒታል። ዶክተር አቪ እንግዲህ ከዚህ በተጨማሪ እንደው ለአንድ ደቂቃ ለሁለት ደቂቃ እስቲ ስለ ጦርነቱ፣ ምክንያቱም አንተ ከተጠራህም በጠባባቂነት ታገለግላለህ፣ ኮሎኔል ነህ። ያለውን ተጨባጭ ሁኔታ በአዛ ያለውን ተጨባጭ ሁኔታ እንዴት ነው የምታየው? ከባድ ጥያቄ ነው። ለምን እንግዲህ እኛ ድሮም ቢሆን ገና ጸንኻኒም ወታደር እየነበሩ አየር ወለድ ወታደር እየነበሩ የተማርነው ምንድነው? ጦርነት ሲኖር ዝም ብሎ ጦርነት አይካሄድም። መጀመሪያ ፕላን ይወጣል።
ፕላኑም በተለይ ደግሞ የሚያተኩረው ምን ላይ ነው? ዓላማው ምንድነው? በዚህ የእስራኤል ሀገር ውትድርና በጣም የታወቀ ነው። ዓላማው ምንድነው? አንድ ነገር አድርጌ ከዛስ ምን አደርጋለሁ? ያ መጀመሪያ የማደርገው ነገር ለሁለተኛው ነገር ምን ይረዳኛል? ከሁለተኛው ነገር በኋላ ሶስተኛው ስቴፕ ምንድነው? አራተኛው ስቴፕስ ምንድነው? መጨረሻው ዓላማዬ ደግሞ ምንድነው ብዬ በደንብ ፕላን አድርጌ ወጣና ከዛ በኋላ ጦር ሜዳ ከሄድኩ በኋላ ለውጥ ሊኖር ይችላል። ግን በደንብ ፕላን ካደረኩ እነዛን ለውጦች በደንብ ማቀፍና መስራት ይችላል። የዛሬው ተጨባጭ ሁኔታ በጣም የሚከብደኝና የሚያሳስበኝ ምንድነው? እንደዛ ያለ ፕላን የለንም በዛ ተጨባጭ ሁኔታ ላይ። ማለትም ልጆቻችን ያው እንግዲህ በየቦታው አሉ አዛ ውስጥ በኃይለኝነትና በደፋርነት ይዋጋሉ፣ ይጎዳሉ፣ ይሞታሉ። ግን መጨረሻ ላይ ራሴን የውትድርና ወታደር እንደመሆን መጠን ራሴን ስጠይቅ ምንድነው ዓላማው? መጀመሪያ ስቴፕ፣ ሁለተኛው ስቴፕ፣ ሶስተኛው ስቴፕ ምንድናቸው? ከአንድ ደረጃ ወደ ሌላ ደረጃ የሚያረማምዱን ፕላኖች ብዬ ራሴን ስጠይቅ መልስ አጣለሁ። ስለዚህ ጥያቄው ከባድ ነው ያልኩት ለዚህ ነው። ቀላል ጥያቄ አይደለም የጠየቅከው። እንዲህ ነው ብዬ መናገር አልችልም። እንዲህ ነው ብሎ መናገርም የሚያውቅ ያለ አይመስለኝም። እና ያንን እንግዲህ አንዳንድ ጊዜ ከአመት በላይ ወደ 2 አመት ግድም እየቀረብን ነው ይሄን ጦርነት ስንመራ መፍትሄ የሌለው ነገር ከሆነ ችግር ላይ እንደሆን ይገባኛል። እንግዲህ አንድ የሕክምና ጥያቄ ከመጠየቄ በፊት አሁንም አንተ ኮሎኔል ስለሆንክ የጦር መሪ ስለሆንክም ከሕክምና በተጨማሪ ኢራን ተጨባጭ ሁኔታ ለህልውናችን እንግዲህ ካንተ መስማት ነው የምፈልገው ምን ያህል አዳጋች ነው ለህልውናችን? የኢራን ነገር እኔ በግሌ እንደማስበው እንደሚጋነነው አይመስለኝም። ኢራን እነዚህ ፓርስ የሚባሉ ሰዎች ብልሆች ናቸው፣ ብልጦች ናቸው፣ ሞኞች አይደሉም። ጦርነት ዝም ብለው አይጀምሩም። የሚያደርጉት ምንድነው? ያው ፕሮክሲ ነው የሚጠቀሙት። ማለትም እንደ ሂዝባላ እንደ ሐማስ የመሳሰሉትን ነው የሚጠቀሙት። በሌላ ሰው በእጃዙ ተላላኪ ነው የምንለው አይደል? አዎ ተላላኪ። እንተ የመን ውስጥ ሞኞች አሉ እዛ በዛ በእነሱ የሚነዱ ሁቲም ይባላሉ እንጂ ኢራን እንደዚህ የሚያክል ብልጥ የሆነ ህዝብ ራሱን በራሱ እሳት ውስጥ የሚማግድ አይመስለኝም። ነገሩ ይጋነናል። ግን ያው እስራኤል ከፈለገች በአንድ ጊዜ መስራት የምትችለው ነገር ነው። ግን ይጋነናል። የፖለቲካ ነገር ስላለ እዚህ ላይ ይሄ ነው ብዬ ልናገር አልችልም። የሚጋነን ነው የሚመስለኝ። እስቲ ወደ ህክምናው ልውሰድና ለማጠቃለል ነው እንግዲህ የአሱታ ሆስፒታል እንደሚመስለኝ ከሆነ እስቲ ትክክል ካልሆንኩ ለማስተካከል ሞክር የመካቢ የህክምና ተቋም ድርጅት ነው ሆስፒታል ነው የሚባለው። ለሌሎች የህክምና ተቋሞች ለክላሊትም ሆነ ለሙኡሄደትም ሆነ ለልኡሚም ሆነ አገልግሎት ይሰጣል ወይስ ይሰጣል? እንዴት ነው አገልግሎት መስጠትስ የሚችለው? ጥሩ ጥያቄ ነው። እርግጥ መካቢ የአሱታ ባለቤት ናት። ግን ያ ማለት ምን ማለት ነው? ክላሊት የሶሮካ ባለቤት እንደሆነች ማለት ነው። ትክክል። የመካቢ ቢቷህ ያለው ሰው የመካቢ አባል ሶሮካ ታሞ ቢሄድ እናክምህም አይባልም። በምንም አይነት ህጉ አይፈቅድም። ያ እስከሆነ ድረስ ደግሞ ለኛ ማህበረሰብ መግለጽ የምፈልገው ትልቁ ነገር ምንድነው? ይሄ ነው አስፈላጊ። አሱታ ሲባል ከ90% በላይ የሚያክመው የግል ህክምና አይደለም፣ የፐብሊክ ህክምና ነው፣ ህዝባዊ ህክምና ነው። ቶፌስ ሽፋይስርም ይባላል። ምን ላይ ነው እኛ ያንን ማንጠቀመው? ብዙ ሰው እስራኤላዊ ይመጣና የግል ፋሚሊ ማነው ሮፌ ምሽፓኻ ጋር ይመጣና እንደዚህ ለምሳሌ የአይን ህክምና ወይም የጉልበት የአጥንት ህክምና ሲባል የዛሬ 6 ወር ቀጠሮ እንስጥ ሲባል የኛ ሰው ምንድነው የሚለው? እሺ በቃ እንደዛ ከሆነ ወረፋው ምን አደርጋለሁ ይላል። እስራኤላውያን ብዙ ጊዜ በምንም ምክንያት ሙቼ ይገኛለሁ ከዚህ አልወጣም ለምን አሱታ
ቶፌስ ሽቫይስሬ ስጡኝ እዛ ይጀት ተከማለው ካለ መብቱ ነው በሁለት ሳምንት ውስጥ ህክምናው ሊከናወንልን ይችላል ይሄ ጥሩ ማብራሪያ ነው አሁን የጠቆምከን ጥሩ ማብራሪያ ነው ዶክተር አዎ ይሄ መብትን ማወቅ ይባላል መብታችንን ስለማናውቅ ብዙም ጊዜ እንጎዳለን በእኛ ነው ገንዘብ የሚቆጠበው ስለዚህ ያ እንዳይሆን መብታችንን ጠንቅቀን አውቀን እኔ 6 ወር አልቆይም ለዚህ በሽታ ቶሎ አድርጉልኝ ብለን ከተከራከርን ልክ እንደሌላው እስራኤላዊ ቶፌስ ሽቫይስሬ ለኩፓት ሆሊ ምንም እንትን የለውም ሌላ ይትخيቡት እንደማለት ነው እና ያኔ ይትخيቡት ካገኘን የትም ቦታ ሄደን መታከም እንችላለን ወረፋ ሳንጠብቅ ያንን ማወቅ የሚገባ ይመስልኛል ኮሎኔል ዶክተር አብይ ይስሐቅ በመጀመሪያ አስቀድሜ እንደገለጽኩት በጣም አመሰግናለሁ ክብር ነህ ለእናንተም ለጓደኞችም ለወንድሞችም ለኛም ለኢትዮጵያዊ ወዳንም ለመላው እስራኤልም ህዝብ ማለት ይቻላል በጣም አመሰግናለሁ ስላነጋገርከን በደስታ ፋሲል በደስታ ሰላም